ነበር አሁን ከሳራ ጋር ገብታ ምስር ከይቅርታ ጋር ስምሽን ለማጥፋት አይደለም። እኔ አቅሻለሁ፣ ህፃን ልጅ ነሽ፣ ወንድምሽን አሳልፈሽ አትስጪ፣ ወንድምሽ ነው እያልሽ አሰምቼሻለሁ እዛ ጋር ማለት ነው። አሁን ሊብ ላይ ማለት ነው ብዙ ሰው እየሰማሽ ነበረ። ያ ማድረጉ ተገቢ አይደለም። የእናቴ ልጅ ብትሆን እናቴ ብትሆን ለእውነት እቆማለሁ። ሳሪም ብለናል። ትላንትም ተብሏል እዚህ ቤት ማሬ የመከርኳት ሳይሆን የቤተሰብ ጉዳይ የቤተሰብ ውሸቴን ነው አለች አቡዬ መታ ለሳሪ ማለት ነው። ውሸቴን ቆይ አንዴ አስጨርሺ። እዚህ እኔን ለማስጠመድ የምታረጊው ነገር አቁሚ። ሳሪ ቤት መጣ ማለት ነው። አንዴ ላውራ ቆይ ሁለታችሁም እኩል አታወሩም። ስለዚህ ትጨርስና ምስር ትመልሽላታለሽ። ቀጥይ። ይኸውልሽ ሶሊያና ማንም ላይ ስልጣን የለውም። አንድ ነገር ልንገርሽ። መቅደስ ፍላወር እየላከች ነው። ፕሊስ ሞዴሬተሮች አስገቧት። ማንም ሰው ማንም ላይ ስልጣን የለውም። ምስር የፈለገችው ማለት መብት አላት። አንቺ አለቃዋ አይደለሽም። ምስርን ምን ማለት እንደሌለባት የምትነግሪያት አንቺ። አንድ ሰው አንቺ ላይ ያልሆነ ነገር ሲልብሽ ስታይ ታዝበሽ ለፈጣሪ ትሰጫዋለሽ። ነገ ፈጣሪ እጁን ይሰጠዋል። አንቺ ሐቅሽ የተበላብሽ ከሆነ አንቺ ተበዳይ እንደሆንሽ እያወቀ አንድ ሰው ሐቅሽን ከበላ ማለት ዝም ካለ በሐቅ ቃል መሰከረ ዝም ካለ ከፈጣሪ ያገኘዋል። አለቀ። አንቺ ምስር እህትሽ ናት ወይ ልጅሽ ናት አትበየ ማለት መብት የለሽም። መብትሽን ወቂ። መብትሽ ድረስ እንደሆነ እኔ አሁን ለምሳሌ ሐቄን እያወቀ አንድ ሰው ጓደኛዬ እንኳን ብትሆን እኔ ላይ የውሸት ብትመሰክርብኝ ወይ ደግሞ መበደልን እያወቀች በሐቅ ባትመሰክርልኝ መብቷ ነው። ለምን አልላትም? ምክንያቱም መብት የለኝም። አቡዬ እኔ ምስክርነትም አይደለም ማሬ ይኸውልሽ መብትሽ ነው። ውሸቴን ነው ያልኩት ስትል በውሸት እንዴት ወንድምሽ ላይ በአደባባይ ወተሽ እንደዚህ ያደረግሽ? ትላንትና አሁን መቶ አልተቆጣትም ፊትሽ ላይ ውሸቷን እንደሆነ መቅደስ ውሸቷን ነው ወንድሟ መስዋዕት ከፍሎላታል አላለም? ታዲያ በውሸት እንዴት የወንድምሽን ስም በአደባባይ ታወጣለሽ? ቢያረግሽስ የእናትሽ አባትሽ ልጅ አይደለ ወይ? እንዴት ገበናውን አውጥተሽ ትናገሪያለሽ? ሳሪና እኔ ያልነው አንድ አይነት ነው። አሁን እዚህ ጋር ብቻ ተመልከቺ። እኔ የፈረድኩባት አድርገሽ ታወራለሽ ነው የፈለግሽው ማለት ማርያምን። እኔ ክፋት አልተናገርኩም። እኔን ለማስጠመድ ብቻ ቀድማ እንደውም ያለችው ሳራ ነች። እዛ ላይ ተደርቤ ማድረግ አልነበረብሽም። ህዝብ ፊት አዋርደሽዋል። ይቅርታ መተሽ ሚስቱንም ጠይቂያት ነው ያልኳት። ምስር አንድ ነገር ልንገርሽ። አንቺ ስራ ቦታሽ ነው። ምንም አይነት ነገር ያለ ማለት ከማንም ጎን ያለ መቆም ሙሉ መብት አለ። አልቆምም። እኔ ያው ያየሽኝ ነው። ለፍቅር ቆሜያለሁ። አልቆምኩም። ለማንም አልቆምኩም። አዳምጪኝ፣ በተራ እናውራ። አዳምጪኝ። ከማንም ጎን ያለ መቆም መብትሽ ነው። እንጀራሽ ነው፣ ስራሽ ነው። ነገ ግን አንቺ ላይ በደል ቢደርስብሽ አንቺ ደግሞ ተበድለሽ ከዛ ቤት ወጥተሽ ብታለቅሺ ህዝቡ ጋር ደሞዝ ያልተከፈለኝም እንዲህ ተደረኩ ብለሽ ብታለቅሺ ከጎንሽ የሚቆም አንድም ሰው አታገኝም። ይሄን ብቻ እንድታስተውይ አረቀሽ እንድታስቢ ብቻ ነው የምፈልገው። አለቀ። ቀጥያውን አንቺ ሶሊያና ማንንም የመውቀስ መብት የለሽም። ይሄንን ወቂ። ከማንም ምንም የመጠበቅ መብት የለሽም። እዚህ ጋር ማንም የእናትሽ ልጅ የለም። እኔም የፈለኩት እኔ ማለት መብት አለኝ። ማንም ሰው የፈለገውን እንዲህ ለምን አላላችሁልኝም፣ ለምን አልቆማችሁልኝም፣ ለምን አልመሰከራችሁልኝም የማለት መብት የለሽም። መብትሽ ሐቅሽን ብቻ መናገር ነው። በቃ እኔ ይሄ ነኝ። በቃ ይሄ ካመነን እናምናለን፣ ካላመነን አናምንም። አንቺ ከኛ ገንዘብ ፈልገሽ ነው የመጣሽው እዚህ ጋር ገንዘብ እንዳሰባሰብልሽ ከሆነ እዚህ ቤት የመጣሽው ኔቨር ኤቨር። እኔ ለታማሚ መታከሚያ ብቻ ነው ማሰባሰቡ። ስለዚህ ገንዘብ ፈልጌ አይደለም ሐቄ ብቻ እንዲወጣልኝ ነው ካልሽ ሀለኝ የምትይውን ሐቅ ተናገሪ በኮንፊደንስ ዳትስ ኢት። አለቀ። እሺ አውዬ እኔ ገንዘብ ፈልጌ አይደለም። የገንዘብ ፍለጋ ቢሆን እንደዚህ አይደለም የፈለጉት ሐቄና መኖር ስለምፈልግ ብቻ በሪሌሽንሺፕ ላይ ከሰው ጋር ስትኖሪ ማናት ምንድናት የሚባለው ነገር ስሜ እንዲጠፋ ስላልፈለኩ ነው። በነበረን ላይፍ ላይ አሁን ወደ ራሴ ነው ወደ ሌላ አይደለም ሄደው ወደ ራሴ ነው ማውራው። በነበረን ላይፍ ላይ ባልና ሚስትም በይን ጓደኛም በይን አብረን ቆይተናል። በፍቅር ወደ 9 ዓመት ቆይተናል። አብረን ደግሞ 1 ዓመት ከምናምን ከአንድ ቤት ነበርን። በምንኖርበት ታይም ላይ ግን አብረን ተጠንቅቀን ወይም ደግሞ ቤት ካሜራ ቆጥሬ አይደለም የምተኛው። ያው ፍቅረኛዬ ነው ጓደኛዬ ነው ብዬ ነው የምተኛው። በምተኛባቸው ታይምም ሻወርም ስትወስጂ ምንም ስትይ ባልሽ ነው ጓደኛሽ ነው። ምንም ቤተሰብ በ80 ያነሰረው እንጂ ቤተሰብ ተዋውቀናል። የኔን ቤተሰቦች ሙሉ ያውቃል። የኔን ቤተሰቦች ከወንድሜ ጀምሮ እናቴን ያውቃል። አባቴን ብቻ ነው የማያውቀው። እህቶቼን በሙሉ ያውቃቸዋል። ከአዲስ አበባ እስከ ጎንደር ባለው ዳንግላ ድረስ ማለት ነው ያውቃቸዋል። ተዋውቀን ስንኖር ግን እኔ የወደፊት አብሮኝ የሚዘልቅ ነው ብዬ ነው እንጂ እንደማንኛውም ያዳር ምናምን አይደለም የፈለኩት። በቃ የቀን ጥለሽ ሆነን እናሱ ተለያየን። በነበርንባቸው ታይም ግን አንድ
የቀረጸ ቪዲዮ አለ። 2 እንደዚህ አድርጊ ተብዬ ያደረኳቸው አሉ። ቢችል ለሰው እየላከ ድምጽ እያሰማ የኔን ህይወት አይበጥብጠው። አሁን የልጄ አባት አለ። የልጄ የትንሿ ልጄ 2 ልጆች አሉኝ፣ እግዚአብሔር ይመስገን 2 ልጆች አሉ። ለልጄ አባት በትዳር ላይ ገብቼ እየኖርኩ እያለ ያን ቮይስ እና ቪዲዮ በማሳየት ትዳሬን አጥቻለሁ። ማስረጃ አለሽ? ልጄን እያሳደግኩ ማስረጃ የላከ ተለያይቻለሁ። በዚህ የባልሽ ማስረጃ ከፍቅር ዲዛይን ለአዲሱ ባልሽ ለልጆች አባት ለመላኩ ማስረጃ ልታቀርቢልን ትችያለሽ? ተደውሎስ ምንም አይነት ማስረጃ የለኝም፣ ግን ስለተለያየው ቪዲዮ ቮይስ የለም። ቮይስ ነው ማስረጃ ከሌለ። ስለዚህ አሁን ልል የምችለው ከቻላችሁ ቮይሱ እንትኑን ቪዲዮዎቹን አስጠፉልኝ። በቃ እኔ ህይወቴን ልኑር። ምንም አይነት ቪዲዮዎቹን ቮይሶቹን ሶሊያና ቮይሱን ከየት አገኘው? እሺ ቮይሱን ከየት አገኘው ብላችሁ ጠይቁልኝ፣ አስጠፉልኝ። ቮይስ ነው ያለው ብሏል። ቮይሱን እንዲያጠፋ ነግሯለሁ እንጂ ቪዲዮ የለኝም፣ ምንም አይነት ቪዲዮ የለኝም ብሏል። ቮይሱ ግን እኔ ጋር የላከው ቮይስ ግን አንቺ ይሄ ቮይስ ከቪዲዮ ላይ ነው የተቀዳው ብለሻል አይደል? ከቪዲዮ ላይ ነው፣ ከቪዲዮ ላይ ነው። በቃ ከቪዲዮ ላይ ከተቀዳ ቪዲዮ ካለ እንዲያጠፋ እንጠይቋለን። ያጥፋ ያጥፋ ግን በምንም ልናቅ አንችልም። ምንም አይታወቅም። ካላጠፋም አያጥፋው። 9 ዓመት ምንም ሳያደርግ ሳይፖስት ኖሮ ዛሬ ላይ ምን አነሳሳሽ? አንቺ ስለ ቪዲዮ ዛሬ ለምን አሰብሽበት? 9 ዓመት በሰላም ኖረሽ አግብተሽ ለልጆች ወልደሽ ኖረሽ ዛሬ ቪዲዮ እንዴት ትዛለሽ? ከ9 ዓመት በኋላ እዚህ ያለኝማ ስለተሰደብኩኝ መጀመሪያ ይህን ከማድረግሽ በፊት መቆጠብ ነበረብሽ ስለተባልኩኝ ተበድዬ አምጬው ስለያዝኩኝ የልጄ አባት ስለሰደበኝ የልጄ አባት የዛሬ ስንት ዓመት የዛሬ ስንት ዓመት አይደለም ብዙ አይርቅም ስለሰደበኝ የዛሬ 2 ዓመት የዛሬ ዓመት አይሆንም ዓመት 8 ወር 9 ወር ቢሆን ነው ችየው ስለነበረ ልናገር ብዬ ነው የገባሁት። የዛሬ 9 መናገር የዛሬ 9 ወር ለምን አልመጣሽም? ትቼው ነበር አልገባም ብዬ አልናገርም አይደለም። ይሄን ከዚህ በላይ እኮ ብዙ ነገር አሳልፌያለሁ። አልናገርም ብዬ የተውኩት ነገር ነው። የተውኩትን ነገር ትናንት መንገዱን ሳገኘው ገብቼ ተናገርኩኝ። አለቀ። የተናገርኩት ደግሞ እንዲያቆምልኝ ብቻ። ለምን አሁን ዱባይ ከመጣው ደግሞ የሆነች ነገር ፈልገው ስለሚጣላኝ ይቺን ነገር ባያደርግብኝ ለምን እኔስ ተበዳይ አይደለሁ? ህይወቴን አበላሽቶታል። ልናገር ሰውም ይማርበት ብዬ ነው የገባሁት እንጂ ምንም ፈልጌ አይደለም። ግን ይተወኝ በቃ። ህይወቴን አበላሽቶታል። አንዴ ማንነቴን አሳጥቶኛል። ይሄ ማንም የሚያውቀው ነው። ማስረጃ የእንትን ማስረጃ ስለሌለኝ የቮይስ ማስረጃ ስለሌለኝ የቴክስት ማስረጃ ስለሌለኝ ነው እንጂ በሰው ደረጃ በቂ ሰው ነበረኝ። የሰው ማስረጃ አይሆንም ስለተባለ ነው ማንነቴን እንደቀማኝ ምን እንዳደረገኝ ምን እንደሰራኝ ማንም ይመሰክርልኛል ማለት ነው። ግን አሁን ከቻላችሁ ይተወኝ። ቤተሰቦቼ ጋር የሆነ ነገር ቢሆኑ በልጆቼ በቤተሰቦቼ የሆነ ነገር ማድረግ ሶሊያና አሁን አንቺ ያልሽው ራቁት ቪዲዮ እና ቮይስ ለባሌ ልኮ ባሌ ፈታኝ አሰምቶ ደውሎ ማለት ነው። እንደዚህ ድምጽ ነው የሚያሰማው። እንደዚህ አይነት ሴት እኮ ነው አግብተህ ያለኸው፣ እንደዚህ አይነት ሴት እኮ ነው እንደዚህ የምታደርገው ብሎ ነው ያሰማው። ድምጼ ደግሞ ይታወቃል። የትም በዩ ድምጼ ከየትም ይታወቃል። ስለዚህ ለባሌ 1 ሰከንድ ቅድም ልኮ ነው ያልሽው አይደል? ቅድም ነው ልኮ ሳይልሽ ይደውሎ ማለት ነው። ለባሌ በቃ ሁሉን ነገር አሳይቶታል፣ ነግሮታል። በቪዲዮ ኮል ነግሮታል። በምንድን ነው የደወለለት? እሱን አላውቅም። እኔ መሰደቤን ነው እንደዚህ ከማድረግ በቆጠብ። ባልሽ መጥቶ መመስከር አለበት። ባልሽ ይምጣና ይመስክር። ለምን አይመሰክርልኝም? ለምን? በጣም ተጣልተናል፣ ከልክ በላይ ስለተጣላን። ልንገርሽ ማለት ነው ፍቅር ዲዛይን ባሏ መጥቶ ካልመሰከረ እኔ በስም ማጥፋት ወንጀል እከሳታለሁ እያለ ነው። ባሏ መጥቶ ይመስክር። እኔ ቀጥታ ስልክ ፍሪ ስልክ አለኝ፣ ከፈለግሽ ፍሪ ስልክ እኔ ልደውልለትና በስልክ ይመስክር እያለ ነው። ባልሽ ይመስክር። አይመሰክርልኝም፣ በእውነት አይመሰክርልኝም ስለማውቅ ነው። ለምን ከልክ በላይ ስለተጣሉ። ፍቅር ስልክ ቁጥሩ አለው ሊደውልለት ይችላል። የባልሽ ስልክ ቁጥር አለው ፍቅር ዲዛይን ይኖረዋል። ለምን አይኖረውም እንዴ? ለምን አይኖረውም? ያበሻ ቀሚስ ሲሰራለት ነበር፣ ሲያሰራው ነበር። በቃ ጥሩ ይደውልለትና ይጠይቀዋል። መጥቶ በስልክ ቀጥታ ፍቅር ዲዛይን እዚህ ጋር ገብቶ ዳይሬክት እየሰማን ደውሎ ምስክርነቱን ይጠይቀዋል።
ለምን ተፋታችሁ? መጠየቅ ይችላል። አዎ ለምን ተፋታችሁ? ምክንያቱም ይጠይቋል። ለምን ተፋታችሁ? ለምን ሚስትን ፈታሃት ሲለው ይነግረዋል። አንቺ እንዳልሽው ቮይስ እና ቪዲዮ ልኮበት ከሆነ ይናገራል ለምን እንደፈታሽ። ጥሩ ይናገር፣ ችግር የለም ይናገር። ግን በትክክል አይነግረውም። ይሄው እዚህ ጋር ቁጭ ብዬ ነው ያለሁት። አይነግረውምም፣ አይገባምም፣ እሺም አይለውም በእርግጠኝነት። ምን አስጨነቀሽ ይለዋል። አንቺ እዚህ ቆይ፣ ይደውል፣ ችግር የለም ይደውል። አሁን ይደውልልናል። እስከዛ መቅደስ ማውራት ትችያለሽ። መናገር የምትፈልጊውን ተናግረሽ ትወርጃለሽ። መቅደስ እሺ ሀቡ እና እኔ እንደዛ ነው። እሷ ጋር ተገናኝተን አውርተን ነበረ። ሶሊያና የባለቤትሽ የቀድሞ ባልሽን ስልክ ቁጥር ላኪልኝ። ፍቅር ዲዛይን ስልኩ የለውም። መቅደስ አንዴ ጠብቂኝ፣ ስልክ ላወራ ስለሆነ እስከዛ ሰክሰስ። እሺ